ሀገረ ስብከት በ26 ወረዳ ቤተ ክህነት ጽሕፈት ቤቶች ስር በሚገኝ 9 ገዳማት 431 አድባራትና 180 የገጠር አብያተ ክርስቲያናት በድምሩ 620 አጥቢያዎች በብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰበካ ጉባኤ ማደራጃ መምሪያ የአርሲ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅርብ ክትትል መመሪያና ጸሎት እየታገዘ የሚመራ በሀገረ ስብከቱ የየክፍል ኃላፊዎች፣ ልዩ ልዩ ሰራተኞች፣ በወረዳ ቤተ ክህነት ጽሕፈት ቤቶች የሥራ ኃላፊዎች፣ በገዳማትና አድባራት አስተዳዳሪዎች፣ በአጥቢያ ሊቃውንት ካህናትና የሰበካ ጉባኤ አባላት በመላው ምዕመናት ትጋት በበጀት ዓመቱ ውጤታማ ተግባር ተከናውኗል። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው የተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ሕይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። ሰበካ ጉባኤ፣ መልካም አስተዳደር፣ ስብከተ ወንጌል፣ ሰንበት ትምህርት ቤት፣ ገዳማት፣ መንፈሳዊ አብነትና ዘመናዊ ትምህርት ቤቶች ቅርሳ ቅርስን በተመለከተ እንዲሁም በበጀት ዓመቱ በሀገረ ስብከታችን የተከናወኑ መንፈሳዊ ማህበራዊ በርካታ ተግባራት ዝርዝር ቀደም ብለን ለሰበካ ጉባኤ ማደራጃ መምሪያ የላክን ሲሆን ለዚህ ጉባኤ ግን አጠር በማድረግ ጥቂቱን አቀርባለሁ። ብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ በ2017 ዓ.ም በበጀት ዓመት በርካታ መንፈሳዊ ማህበራዊ ተግባራት አከናውነዋል። እንደሚታወቀው ብፁዕነታቸው የሰሯቸው ስራዎች ያስመዘገቧቸው ውጤቶች በሚዲያ እንዲተላለፍ የሁላችን ፍላጎት ቢሆንም ነገር ግን ሁላችሁም እንደምታውቁት ስራዎቻቸውን በተግባር ብቻ እንዲገለጽ የሚፈልጉ ብዙ ከመናገር ብዙ መስራት የሚወዱ ነገሮችን በሰከነ በተረጋጋ ሁኔታ መረዳት የሚፈልጉ ተናግረው የማይጠገቡ በዝምታ ውስጥ ብቻ ሆነው ስራ መስራት የሚፈልጉ አባት መሆናቸው ለሁሉም ግልጽ ነው። በእርግጥ አገላለጽ ሊመጥናቸው እንደማይችል የመንፈስ ቅዱስ ልጆቻቸው የሆኑ የአርሲ ሀገረ ስብከት ሊቃውንት፣ ካህናት፣ ምዕመናን ስራዎቻቸው ሕያው ምስክሮች ናቸው። በዚህ አጭር ጽሑፍ በሀገረ ስብከታችን የሰሩት ተግባራት ዘርዝረን ማቅረብ ባንችልም ከብዙ በጥቂቱ እንደሚከተለው አቀርባለሁ። 1. የመሰረቷቸው ታላላቅ ገዳማት በመንፈሳዊ አገልግሎት እንዲተጉ በገቢ ራሳቸውን እንዲችሉ በስርዓተ አበው እንዲመሩ አድርገዋል። በሁሉም ገዳሞቻችን ከሀገረ ስብከቱ ጽሕፈት ቤት ለመምህራንና ደቀ መዛሙርቶቻቸው በጀት በመመደብ መንፈሳዊ አብነት ትምህርት ቤት እንዲጠናከር በማድረግ የአካባቢው ተወላጆች የሆኑ ልጆች ገብተው እንዲማሩ አድርገዋል። 2. በሀገረ ስብከቱ በሚገኝ የወረዳ ቤተ ክህነት አቅራቢነት በቂ መተዳደሪያ መሬት ኖሯቸው በወረዳ አስተዳደርና በሚመለከታቸው የመንግስት ባለስልጣናት ጸድቆና እውቅና ተሰጥቷቸው የይዞታ ባለቤት የሆኑ በ2017 ዓ.ም ብቻ ከ21 በላይ አዳዲስ አብያተ ክርስቲያናት የመሰረት ድንጋይ ተቀምጦላቸዋል። 3. ብፁዕነታቸው መንበረ ጵጵስና G+4 በተጠና መልኩ ለማሰራት ባቀዱት መሰረት መንፈሳዊ ባዛር በማዘጋጀት ከ30 ሚሊዮን ብር በላይ ገቢ ማግኘት ተችሏል። የቋንቋ አገልግሎት በተመለከተ ብፁዕነታቸው ትኩረት ሰጥተውበት ከሰሯቸው በርካታ ስራዎች መካከል የሚከተሉት ጥቂቶቹ ናቸው። የቋንቋ ተናጋሪዎች በሀገረ ስብከቱ በክፍል ኃላፊ ደረጃና ልዩ ልዩ የሥራ መደብ እንዲሁም የየወረዳ ቤተ ክህነት ኃላፊና ጸሐፊ በመሆን እየሰሩ ሲሆን በአጥቢያ ደረጃም አስተዳዳሪ መርጌታ፣ የሰበካ ጉባኤ ቋሚ ጸሐፊና ሰባኪያነ ወንጌል በቅስናና በድቁና መደብ ተቀጥረው ምዕመናንን በማገልገል ላይ በመሆኑ ወደፊትም ይህንን አጠናክረ የምንቀጥል ሆኖ ሌሎች አገልጋዮችም እንደ ችሎታቸው የትምህርት ማስረጃቸውና ዶኩመንታቸው ታይቶ በኦሮምኛ ቋንቋ ታሳቢ ባደረገ መልኩ በወረዳና በአጥቢያ ደረጃ ተመድበው እንዲያገለግሉ እንዲደረግ
ብፁዕነታቸው መመሪያ ሰጥተዋል። በዚሁ መሰረት በ2017 ዓ.ም በአሰላ ከተማ በሚገኙ አድባራት 5 የኦሮምኛ ቋንቋ ሰባኪያ ወንጌል የመደብን ሲሆን በሀገረ ስብከት ጽሕፈት ቤትም የቋንቋ ባለቤት የሆኑ ተጨማሪ 2 የክፍል ኃላፊና 1 የስብከተ ወንጌል ጸሐፊ መድበን በስራ ላይ ሲሆኑ በሌሎች ወረዳ ከተሞች የሚገኙ ታላላቅ አድባራት 11 የቋንቋ ተናጋሪ የሆኑ ሰባኪያን ወንጌል መድበን በአገልግሎት ላይ ይገኛሉ። ቀደም ሲል የአካባቢ ተወላጆችና የኦሮምኛ ቋንቋ ተናጋሪ የሆኑትን በቅድስት ሥላሴ እንዲሁም በቅዱስ ጳውሎስ መንፈሳዊ ኮሌጅ፣ በዞሃያ መረ ብርሃን፣ ቅዱስ ገብርኤል ሥራ አመራር ኮሌጅ እና በሌሎች ማህበራት ካህናት ማሰልጠኛ ገብተው እንዲማሩ ሲደረግ በርካቶቹም በሀገረ ስብከታችን የተለያዩ ወረዳዎች ልዩ ልዩ የአገልግሎት ዘርፍ ተሰማርተው በመስራት ላይ ይገኛሉ። ከዚሁ ጋር የአካባቢ ተወላጆች ባለን የአብነት ትምህርት ቤት ገብተው እንዲማሩ በየዓመቱ በሚሰጠው ኮርስም ተሳታፊ እንዲሆን ሲደረግ በአፋን ኦሮሞ ሰባኪያን ወንጌል በማሰልጠን ወደ የመጡበት አጥቢያ ተመልሰዋል። በስተመጨረሻም የ2017 ዓ.ም ሀገረ ስብከታችን ከሚገኙ አጥቢያ ሰበካ ጉባኤ የተሰበሰበ የመንበረ ፓትርያርክ ጠቅላላ 35% ድርሻ በ2016 5,372,505 በ2017 ዓ.ም 6,076,424 ከ70 በብልጫ 703,919 የያዘውን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሞዴል 64 የተቆረጠበትን ብፁዕ አባታችን ለብፁዕ ጠቅላይ ሥራ አስኪያጅ እንዲሰጡልኝ በታላቅ ትሕትና ጠይቃለሁ። አምላክ